ኮሎኔል ሙሀባ ይህም አይ ቲንክ በደንብ ያነጋግረናል። በደንብ እዚህም ላይ እንነጋገራለን። ኮሎኔል ሙሀባ ፋንታሁን ሙሀባ የሰላምን አማራጭ ተቀብለው ለመንግስት እጅ ሰጥተዋል የሚል ነገር ዛሬ መነጋገሪያ ሆኗል። ሰዎች በተለያየ አይነት መንገድ እያወሩት ነው። አንዳንዶች ከባንዳነት ጋር አያይዘው እያወሩት ነው። አንዳንዶች ጥሩ ነው ብለው ድጋፍ እየሰጡት ነው ያሉት። አንዳንዶች በጣም ከባንዳነት ጋር ጉዳዩን ሊያያይዙት ሞክረዋል። ግን እንደው ካነሳ ነው አይቀር አንድ እየገረመኝ ያለ ነገር ልንገራችሁ። አይ ቲንክ ባንዳ የሚባለው ቃል አይ ቲንክ ትርጉሙ በጣም ሳይቀል ይቀራል መሰለኝም። በጣም ነው እየገረመኝ ያለው። ለምሳሌ ቬንዙዌላ ላይ ፕሬዚዳንት ትራምፕ የቬንዙዌላን ፕሬዚዳንት ሀገሪቱ ውስጥ ገብተው አግተው ሲወስዱ ብዙ የቬንዙዌላ ሰዎች አደባባይ ላይ ወጥተው ማለት መቼም ህዝብ አንድ አይነት ነው እያልኩ እኮ አይደለም፣ ግን አደባባይ ላይ ግን መውጣት ማለት በቃ ሀሳቡ ተደፍሯል እኮ ማለት እኮ። አደባባይ ላይ ወጥተው ሲደግፉ ሳይ ይሄ ነው ያልኩት። አንድ ሀሳብ ይኖራል፣ ግን አደባባይ ላይ ወጣ ግን ማለት ድፍረት አግኝቷል ማለት ነው። ሀሳቡ ድፍረት አግኝቷል፣ በቃ ወኔ አግኝቷል፣ አቅም አለው እንደማለት ነው። እና እሱን አይቼ በጣም ገርሞኛል። ኢራን ላይ ቀውስ አለ አሁን እና አንድ አይ ቲንክ 40 ዓመት የሚሆናቸው በስደት ያሉ የበፊት ልዑል አሉና ተቋሚ ናቸው። እሳቸው ደግሞ ፕሬዚዳንት ትራምፕን የኢራኑን መሪ አግተልን ብለው ደግሞ ጥያቄ ሲያቀርቡ ደግሞ አየው ምንድን ነው እየተኮነ ያለው? እውነቴን ነው የምላችሁ፣ ግራ ገባኝ። በቃ ይህ እኮ እንዲህ አይነት ጥያቄ እንዲህ አይነት ድጋፍ እኮ በእኛ ሀገር ላይ ባንዳነት የሚባለው ማለት በቃ ይሄ የሀገር ስሜት የለህም እንደማለት እኮ ነው። እና እኛም ሀገር ደግሞ ይህንኑ ጥያቄ የሚያነሱ ስናይ ባንዳ የሚባለው ባንዳ ብሎ ሲከስ ስናየው አይ ቲንክ የባንዳነት እየጠፋ ያለ ነገር ይመስለኛል። እና ምንድን ነው ምክንያቱ ብዬ ትንሽ ሳስብ ምናልባት በጣም ዓለም ከመቀራረቧ ጋር በተያያዘ ይሄ የሀገራዊ ብሔርተኝነት በጣም እየሳሳ እየተዳከመ መጣ እንዲህ የሚል አይነት እሳቤ መጣብኝ። ሀገራዊ ብሔርተኝነት በጣም እየተዳከመ መጣ። ከጥቅም ደግሞ በጣም ደግሞ የመጠቀም ደግሞ ፍላጎት፣ ብዙ የማግኘት ደግሞ ፍላጎት። ይሄ ምንድን ነው መሰላችሁ? ይሄ ስልጣኔው ምኑ የሰዎችን ፍላጎት በጣም ጨምሮታል፣ አብዝቶታል። አንድ በአስተሳሰብ ደረጃ ዓለም አቀፍ ሃይማኖት አስተሳሰብ እንዲኖረን አድርጓል እና እሱ የሀገር ብሔርተኝነት በጣም እንዲዳከም ያደርገዋል። ምሳሌ ኢትዮጵያዊነትን ያዳክማል ማለት ነው። በቃ ዓለም አቀፍ የሆኑ ሰው ነኝ ስትል ቴክኖሎጂ ምኑ ደግሞ በጣም ሰውን ስግብግብ እያደረገው ደግሞ መጥቷል። በጣም ግሪዲ የሆነ መጥቷል። ናቹራሊ የሰው ልጅ ግሪዲ ነው፣ ግን በጣም የተገራ ፍላጎት ነበር። ያ ግሪዲነስ ይሄ ስግብግብነትን የሚታይ አልነበረም። አሁን ግን ሰውን ስትል በጣም ስግብግብ፣ ሁሉን ነገር አግበስብሶ መውሰድ የሚፈልግ ነው። እሱ ደግሞ ከሀገር ብሔርተኝነት በታች ያሉ ይሄ ጎሰኝነትን፣ ዘረኝነትን፣ በራስ ማንነት ብቻ መታጠርን ደግሞ እሱ ደግሞ የበለጠ እያጠናከረው መጥቷል እና ይሄ የሀገራዊ ብሔርተኝነት በሁለቱም በኩል እየተሳበ እየሳሳ ያለ ነገር መሰለኝና እንደውም ስለ ባንዳነት ስናነሳ እግረ መንገድ ላንሳ ብዬ እና ኮሎኔል ሙሀባ ባንዳ ሲባሉ ነበረ ዛሬ። በሌላው መልኩ ደግሞ ጀግናም ሲባሉ ነበረ፣ ሰላምን የመረጡ ምናምን በሚል ማለት ነው። እኔ ወደ ሰላም መምጣታቸውን አልጠላውም። ታውቁታላችሁ በዚህ ረገድ ያለኝን አቋም። ወደ ሰላም መምጣታቸውን ብዙም አልጠላውም። ጥሩ ነው። ሌሎቹም ወደ ሰላም ቢመጡ ወዳለው ደስ ይለኛል። ቱ ቢ ኦነስት
እውነት ለመናገር ግን አመጣጣቸውን ግን አልወደድኩትም እና ሌሎች የፋኖ አመራሮች ወደ ሰላም ይምጡ፣ ግን በቃ አሁን በነ ማስረሻም በነ ኮሎኔል ሙሀባም አይነት መንገድ ግን ባይመጡ ደስተኛ። መንገዱ መቀየር መቻል አለበት። አመጣጣቸው ልክ አይደለም። መምጣታቸው ልክ ነው ወደ ሰላም፣ ነገር ግን እየመጡበት ያለው መንገድ ግን ፍጹም ልክ አይደለም። ፍጹም ልክ አይደለም። ምክንያቶችን አቀርባለሁ ለዚህ። ከዚህም በኋላ የሚመጡም ሰዎች አሉና ዝም ብለን ወደ ሰላም ስለተመጣ ብቻ ልክ ነው ማለት በጣም በጣም ስህተት ነው። የሚመጣበት መንገድ አለ እና መንገዱ ልክ አይደለም። ተመልከቱ፣ ምክንያቶችን ላቅርብ። እነዚህ ሰዎች ወደ ትግል ሲገቡ፣ ወደ ጫካ ሲገቡ ጥያቄ ያለን ብለው ነው። ከአማራ ህዝብ ጋር የተያያዘ ከአማራ ህዝብ ፍላጎት፣ ጥቅም፣ መብት ጋር የተያያዘ ጥያቄ አለን ብለው ነው አይደለም? ወደ ጫካ ሲገቡ እንደዛ ብለው ነው። ከዛ ሲወጡና ወደ መንግስት ግን ሲገቡ እየገቡበት ያለው ምክንያት ትግሉ ተበላሽቷል የሚል ነው። ትግሉ ተበላሽቷል የሚል ነው። ትግሉ ተበላሽቷል የምትል ከሆነ ወደ መንግስት መግባት ብቻ አይደለም አማራጩ። ወይ ራስን እዛው አሰባስባ አደራጅተህ ትግሉ ትክክለኛውን አቅጣጫ እንዲይዝ እዛው ትታገላለህ ከቻልክ። እሱንም አትችል ደግሞ ከሆነ ወደ መንግስት መግባትም ግዴታ አይደለም። ራስንም ችለህ መሰደድም ትችላለህ። ሌላ አማራጭ ካለ ትሞክራለህ። ወደ መንግስት መምጫው መንገድ መሆን ያለበት መንግስት ጥያቄያቸውን ከአማራ ህዝቡ ጋር ከፍላጎቱ፣ ከጥቅሙ፣ ከመብቱ ጋር የተያያዘውን ጥያቄ ለመመለስ ዝግጁ መሆኑን አወቅን እያሉ ነው መሆን ያለበት። አሁን እንደዛ አይነት ዝግጁነት እያየን ስለሆነ ነው። ትክክለኛው መግቢያ መንገድ እኮ ይሄ ነው እንጂ ትግሉ በቃ መንገድ ሳተ። ስለ ሳተ ምን ታደርጋለህ? መንገድ ሳተ ማለት ትላንት ወደ ትግሉ ለመግባት ወይም ትግሉን ለመጀመር ምክንያት የሆነክ ነገር የለም ማለት አይደለም፣ አለ። ወደ መንግስት መግቢያ መንገድ ሊሆን የሚገባው ያን ጥያቄ መንግስት ለመመለስ የተዘጋጀንበት አይነት ነገር መኖሩን ማረጋገጥ ያስፈልጋል። አሁን ኮሎኔል ሙሀባ ለምንድን ነው የገቡት? ማስረሻ ሰጤ ለምንድን ነው የገቡት? መግባቱን ደግፈናል፣ ልክ ነው ብለናል። ተስማምቶ ነው የገባው። ጠይቀናል። እዛው ስምምነቱ ምንድነው እኒ ብለናል። የለም እስካሁን ድረስ የለም። ምንድነው የተስማሙት? ትላንት ሲያነሱት ከነበረ ጥያቄ አኳያ መንግስት ምን ለመስጠት ተስማማ? ይሄ እየተነገረ አይደለም እና እኔ ትሬንድ እንዲቀጥል አልፈልግም። ዝም ብለህ መግባት እንዴ ጥያቄ ያልነበረ ይመስል አለ እኮ ጥያቄ። እውነት እኮ ነው። ለመታገል የሚያበቃ እኮ ምክንያት እኮ አለ፣ ጥያቄ እኮ አለ። ያ ጥያቄ መልስ እያገኘ ነው ወይ ወይንስ መንግስት እነዛን ጥያቄዎች ለመመለስ ዝግጁነት አሳይቷል ወይ? የሰጠው ነገር አለ ወይ? አሁን ይሄንን ነው መጠየቅ የሚያስፈልገው። ዝም ብሎ ግን መቶ ሲገባ እንኳን ገባ ብሎ ግን ማዳመቅ እዛ ያለው ትግል ምንም አይነት ጥያቄ የሌለው ነው የሚያስመስለው። ጥያቄ አለ፣ መሳሪያም ሊያስነሳ የሚችል ጥያቄ አለ ማለት ሁኔታ አለ፣ ጥያቄ አለ። ጥያቄውን ደግሞ ለመመለስ ፍላጎትም ብዛም የለም። በዛ ምክንያት መሳሪያ የሚያስነሳ ነገር አለ፣ የተፈጠረ ነገር አለ። ድሮም ኢትዮጵያ ውስጥ ትግል መሳሪያ ከተያዘ ነው፣ ሌላ አይነት ትግል የለም። ሌላው አልተለመደም። ሰላማዊ ምናምን የሚባለው ነገር አልተለመደም። ሁሉም ወደ መሳሪያ ነው ፊትም። እሱ ባይሆን እንወዳለን። በሰላማዊ አማራጭ ተሰባስቦ መታገል ጥሩ ነው።
እንደዛ ማድረግ ጥሩ ነው። ግን አሁን ለምንድን ነው የገቡት ስንል ግራ ነው እየገባል። ምን አግኝተው አሁን ምን ይላሉ? በሰላማዊ መንገድ ለመታገል ይላሉ። ኦኬ፣ በሰላማዊ መንገድ ስለመታገል የተፈጠረ ምን ምቹ ሁኔታ ኖሮ ነው? ትላንት በሰላማዊ መንገድ ጠይቀን ያሉ ሰዎች እኮ ናቸው። እሱ አልሆነ ሲል ነው ትጥቅ አነሳን እያሉ ያሉት። ስለዚህ አሁን በሰላማዊ መንገድ ለመታገል ነው የመጣን ያለ ነው ደግሞ ካሉ ከትላንት የተለየ የሆነ ነገር መኖር መቻል አለበት። እሱ ይነገረን ነው እያሉ ያሉት። እሱ ይነገረን፣ እሱ ሊነገረን ይገባል። እና እየገቡበት ያለው መንገድ እኔ መግባታቸውን እየተቃወምኩ አይደለም፣ ልክ ነው። በሰላማዊ መንገድ እንታገል የሚበሉ በምንም ብቻ ግን የሰላምን አማራጭ መምረጣቸው ተገቢ ነው። ግን ምን አስመልሰው ነው? መንግስት ምን የሰጠው ነገር አለ ነው? ምን የሰጠው ነገር አለ? ምን ቃል የገባው ነገር አለ? ምን የተስማማው ነገር አለ? አሳዩን። ልክ እንደ ፕሪቶሪያው ስምምነት የተፈረመበትን ሰነድ አሳዩን። ከዛን እናበረታታ። ይሄ ጥሩ ነው እንበል። አሁን የፕሪቶሪያውን ስምምነት ይፋ የሆነ ሁላችንም በቀላሉ ማግኘት የምንችለው ማየት የምንችለው ጉዳይ ስለሆነ አሁን እዛ ጋር ቲፒኤልኤፍ በተስማማበት ነገር ልትወቅሰውም ትችላለህ። የሚያመሰግነውም ካለ ሊያመሰግነው ይችላል። ይሄን ተቀብሏል፣ ይሄን ሰጥቷል ምናምን ይላል። እኔ አሁን ፕሪቶሪያ ስምምነትን ሳየው ቲፒኤልኤፍ ምንም አልተቀበለም ባይ ህይወቱን ያተረፈበት እንጂ ምንም አልተቀበለም ባይ። ኪሳራ ነው፣ ኪሳራ ነው። እኔ ትግራይ ህዝብ ያንን ስምምነት አይቶ ቲፒኤልኤፍ ላይ ሊወርድበት ይገባል ባይ ነኝ። አይንህን ለአፈር ነው ማለት ያለበት፣ ሁለተኛ ድርሽ እንዳትል ነው ማለት ያለበት ባይ ነኝ። ነው ሰላም መምጣቱን ያደንቃል፣ ግን ሰላም የመጣው ግን የትግራይን ህዝብ ፍላጎትና ጥቅም ኪሳራ ውስጥ በመክተት ነው። መብቱን ሁሉ ማለት መብት ነው ሲለው የነበረውን ነገር ሁሉ አሳልፎ ሰጥቶበት ነው። እሱም በምን አወቅን? እንዲህም ለመፍረድም ምናልባት ከኔ በተለየ ደግሞ የሚያየው ሰው ደግሞ ለማመስገንም አይቶ ነው። የህዝብ ጉዳይ ነው፣ ድብቅ መሆን የለበትም። ምንድነው ስምምነቱ? እንዴት ነው የተገባው? መንግስት ምን ሊሰጥ ተስማማ? በዜና መልክ የሰማነው አለ፣ ግን ስምምነቱን ነው እኛ የምንፈልገው። እንደዚህ የታሰሩትን ለመፍታት ምናምን እንዴ! እሱ እኮ ለጦርነቱ ምክንያት አልነበረም ወዳጆች፣ ለጦርነቱ ምክንያት አልነበረም። እሱ ለጦርነቱ ምክንያት የሆነው የአማራ ህዝብ የህልውና አደጋ ውስጥ ገብቷል የሚል ከዚህ የህልውና አደጋ ለመውጣት ሲንቀሳቀሱ ነበር። በሆኑ ሰዎች አማካኝነት ትግሉ መንገዱን ሳተ፣ ተጠለፈ። ስለዚህ እነዚህ ሰዎች አሁን ከነሱ ጋር ማበር የለብንም፣ የአማራን ህዝብ መጉዳትም የለብንም አሉ። ተደራድረን መግባት አለብን ብሎ ሲወስኑ ቢያንስ በመንግስት በኩል ዋስትና ማግኘት መቻል ይጠበቅባቸዋል። ካልሆነ ግን አገባባቸው ክብር የለውም። እውነት ለመናገር ምርኮ ነው የሚመስለው፣ ምርኮ ነው የሚመስለው። ምንም ነገር ሳይቀበል ሊገባ የሚችለው እንደዛ ነው። እና አንዳንድ ሰዎች እኔ ልለው አልፈልግም፣ አንዳንድ ሰዎች እጅ መስጠት ነው ምርኮ ነው እያሉ የሚናገሩ ሰዎች ንግግራቸው ምክንያት የሌለው ጉዳይ አይደለም። እንደዛ እንዳይታይ ስምምነቱ ምንድን ነው? እኔው ሰነዱ ይፋ ይደረግ፣ ፐብሊክ። ለእኔ ብቻ አይደለም እንዲላክ ፈልገው፣ ፐብሊክ ይፋ ይደረግ። የዓለም አቀፍ ማህበረሰቡ ቁጭ ብሎ የታዘበው ስምምነት ምንድን ነው? እንገምግመው፣ እንየው፣ እንነጋገርበት። ልክ እንደ ፕሪቶሪያው ስምምነት ጀጅ እናድርግ በዛ። ካልሆነ ግን የእነዚህን ሰዎች አገባብ ክብር የሌለው አገባብ ነው የሚያደርገው። ነው በግልጽ ልናገር፣ አገባባቸውን ክብር የሌለው አገባብ ነው የሚያደርገው እና ነገ ከነገ ወዲያ ሊመጣ የሚችልም አካል ቁጥሩ እየቀነሰ እንጂ እየጨመረ አይመጣም።
እነ ማስረሻ ሰጤም ቢሆኑ ስምምነታችን ይፋ ይደረግ ማለት አለባቸው። ራሳቸውም ጋር ካለ ራሳቸውም ይፋ ያሉት ምንድን ነው? ለመንግስት እናንተ የሰጣችሁት፣ መንግስትስ ለእናንተ የሰጠው ምንድን ነው? የተለዋወጣችሁት ምንድን ነው? የተደራደራችሁት የሚለው ነገር የፐብሊክ ጉዳይ ስለሆነ እና ደግሞ የአማራም ህዝብ ለትግል የሚያበቃ በቂ ምክንያት አለው ብለን ስለምናምን ከዛ አኳያ ድርድራችሁ የአማራን ህዝብ በቂ ምክንያት በሚመለከት መልስ ሰጥቷል ወይስ አልሰጠም? ለዛ ጥያቄ ዋስትና የሰጠ ነው ወይንስ አይደለም የሚለውን ለማወቅ አንድ፣ ከዚህም በኋላ የሚኖሩ እንቅስቃሴዎችንም ከዛ አንጻር ለመገምገም እና ቲፒኤልኤፍ እንደሚያደርገው በየጊዜው የምናምን ስምምነት ይፈጸም እንድንል ይፋ መደረግ መቻል አለበት እና የገቡበት ያለው መንገድ አንድ ከዚህ አኳያ የሚወደድ አይደለም። ሁለት ተከፋፍለው ነው እየገቡ ያሉት፣ ተንጠባጥበው ነው እየገቡ ያሉት። አሁን እዛ የቀረ አፋብኃ ክንፍ አለ። አሁን በቃ አፋብኃ ተከፍሏል። ከፊሉ ወደዚህ ሄዷል፣ ከፊሉ አፋብኃን ሊቀላቀል ሙከራ እያደረገ ነው። ከተሳካለት ያን እያደረገ ነው። ይሄ ተከፋፍሎ ተንጠባጥቦም የሚመጡት ነገርም ብዙም ትርጉም የሚሰጥ አይደለም። ዋናው ግን የመንግስትን ጥሪ ተቀብሎ ለመግባት ትግሉ መጠለፉ በቂ ምክንያት አይደለም። ይህን ማወቅ ያስፈልጋል። በቂ ምክንያት አይደለም። ትግሉ ተጠልፏል፣ አንድ ነገር ነው። ልናስተካክለው አንችልም፣ አንድ ነገር ነው። ግን ደግሞ መንግስትን ጥሪ ተቀብሎ ለመግባት ግን ደግሞ በቂ ምክንያት ግን አይደለም። ወደዛ ለመግባት ሌላ ተጨማሪ ምክንያት ያስፈልጋል። የመንግስት ጥሪ ብቻ ሳይሆን ዋስትና። ከምን አንጻር? ወደ ትግል ከገባችሁበት ምክንያት አንጻር መንግስት የሚያቀርበው የሚሰጠው ዋስትና የግድ አስፈላጊ ነው። እንደዚህ አይነት ጫና መፍጠር ያስፈልጋል። ካልሆነ እውነት ለመናገር የራሳችሁንም ትግል ትርጉም ነው የሚያሳጣው። የእስካሁን ማለት ቢያንስ ይህን አስመልሰን ሊገባ ነው የሚል ነገር ቢኖር ጥሩ ነው። እሱን ደግሞ ለማወቅ ዜና መስማት አንፈልግም። የተፈረመ ስምምነት አለ። አሁን ኮሎኔል ፋንታውንም በዛ ስምምነት መሰረት ነው ገቡ እየተባለ ያለው እንየው። ከዛን የሚያስገባ ነው ማያስገባ አይደለም፣ አሁን ለውጦች አሉ የሉም የሚለውን እንገምግም። ሚዲያ ዋነኛ ስራው ያስራ ነው እንጂ ማጨብጨብ አይደለም፣ ማዳመቅ አይደለም። በአጠቃላይ መግባታቸው ጥሩ ነው። ወደ ሰላም አማራጭን መከተላቸው ጥሩ ነው። የአማራ ህዝብ ጥያቄ በሰላማዊ አይነት መንገድ መፍትሄ ሊያገኝ የሚችልበት እድል እንዳለ እናምናለን። እንደውም የህልውና ጥያቄ በሰላማዊ አይነት መንገድ እንጂ በጦርነት መልስ የሚያገኝበት እድል ጠባብ ጭምር እንደሆነ እንረዳለን። የአማራን ህዝብ ጥያቄ መልስ ለመስጠት ጠባብ የሆነ እድል ካለው አማራጭ ሰፊ እድል ወዳለው ሌላ አማራጭ መጣን ሲባል ምን ተገኝቶ የሚለው ነገር መልስ ማግኘት መቻል አለበት። ያኛው ተበላሸ በቂ ምክንያት አይደለም። ሲስተካከል ብትሄድስ ምን እናውቃለን? ወይም ደግሞ የእናንተ እኮ መምጣት መፍትሄ እኮ አይሆንም። ኦኬ እዛስ ያለው አካል ቢያስተካክል አሁን ሌላው ወጣት ከእናንተ በኋላ እንደገና እሱ መከተል አለበት ማለት ነው። አይጠቅምም። ለማንም ነው የምላችሁ፣ ለመንግስትም አይጠቅምም። እዛ ያለው ትግል ተበላሽቶ ነው የመጣ ነው ካሉ እዛ ያለው ትግል ተበላሽቶ ብቻ እኮ አይቀጥልም፣ ሊስተካከልም ይችላል። ደግሞ እሱንም እነግራቸዋለሁ እንደው ካወቁበት። ሲስተካከል ሌላው ቢሄድ ልክ ሊሆን ነው ማለት ነው። እሱንም መረዳት በደንብ ያስፈልጋልና አገባቡ ትንሽ ቢስተካከል ጥሩ ነው ባይ ነኝ። የማስረሻን አንደርስታንድ እናደርጋለን በወቅቱ። ኮሎኔል ፋንታውን ግን ማስረሻ ከገባ በኋላ ራሱ ጦርነት ላይ ተሳትፏል እናውቃለን። ከፊት ሆኖ ሁሉ ተሰልፎ ተዋግተዋል ምናምን።
እና ምንም የተለየ ነገር አልተፈጠረም ነበር። የሆነ ጊዜ እነ ማስረሻ ሲገቡ ኮሎኔል ፋንታሁንም ይገባሉ የሚባል ወሬ ነበር። እዛ ሰዓት ላይ ትንሽ ጥርጣሬ ነበር። በኋላ ግን ከመንግስት ኃይል ጋር የሚገርም ጦርነት አድርገው ያን ጥርጣሬ ገፈውታል። ምንም የተለየ ነገር አልነበረባቸውም። ልክ በቃ እሳቸው ሲገቡ ነው የወሎ የአፋሕድ እዝ መግለጫ የጻፈው አግደናቸዋል የሚል ማለት ነው። የነ ማስረሻ የነ ኮሎኔል ፋንታሁንም የገቡበት መንገድ ተመሳሳይ ነው እየተባለ ስለሆነ እነ ማስረሻ በፈረሙት ስምምነት ነው ስለተባለ ያን ስምምነት ብናይ ለማናቸውም ይጠቅማል፣ ለመንግስትም ይጠቅማል። እየገቡም ላሉ ሰዎች እውነት ለመናገር ለክብራቸው ይጠቅማል። ይህን እየተናገርኩ ያለሁት ለዛ ነው፣ ለራሳችሁ ለክብራችሁ፣ ለዛ ይጠቅማል። ይሄ ግን ከሌለ ጉዳዩ ምርኮ ነው የሚመስለው፣ እንደሚባለው እጅ መስጠት ነው የሚመስለው። አይደለም ድርድር ነው ከተባለ ድርድሩን እንይ። ቁጭ ብሎ መፈራረም እና እሱ መታየቱ ነገሩን ድርድር አደረገው። ድርድር ስምምነቱ ላይ ያለው ይዘት ነው ድርድር የሚያደርገው። ለምሳሌ ፕሪቶሪያ ስምምነት ድርድር አይደለም። የዓለም አቀፉ ማህበረሰብ ቁጭ ባለበት 10 ቀን ምናምን እንደዚህ ፈጅቶ ነው አይደል የተፈራረሙት። ግን ይዘቱን ስትያዩት ድርድር አይደለም። የአንዱን ወገን ጠቅልሎ ማሸነፍን ያረጋግጥ ስምምነት። ድርድር የሚያደርገው ቁጭ ብሎ መፈራረም ሳይሆን በስምምነት ውስጥ ያሉ ይዘቶች ናቸው። ቢሆንም ግን ተጽዕኖ ግን አለው። የነ ማስረሻ የነ ኮሎኔል ፋንታሁን መግባት የሚገርም ተጽዕኖ እየፈጠረ በሌሎቹ የፋኖ አደረጃጀቶች ላይ የሚገርም ተጽዕኖ እየፈጠረ እነዛን ተጽዕኖች ተቀብሎ መተግበር ይጠቅማል። አንዱ ለምሳሌ እየፈጠረ ያለው ተጽዕኖ አንድ መሆን አለብን የሚል አይነት ውሳኔ እንዲወስኑ እያደረገ እንደነገርኳችሁ በፋኖ አደረጃጀቶች ውስጥ ያለው ችግር የቁርጠኝነት ችግር ነው። መሰረታዊ የሆነ ልዩነት የላቸው። አንድ ከመሆን አኳያ የፍላጎት እጥረት ያለው ያንን ፍላጎት እውን ለማድረግ የሚያስችል የመወሰን አቅም እሱ ነው የሌለው ቁርጠኝነት። አሁን የነ ኮሎኔል ፋንታሁን መግባት የፋኖ አደረጃጀቶች ወደ አንድ እንዲመጡ ገፊ ምክንያት ይሆናል። በነገራችን ላይ አንድ የሚታወቅ ሰው ስለምንጠራ እንደው ቁጥሩ የሚያነሰ እንዳይመስላችሁ፣ በብዛት ነው ሰው እየገባ ያለው። በብዛት ከሸዋ በል፣ ከወሎ በል፣ ከጎንደር በል፣ ከጎጃም በል በብዛት ነው እየገባ ያለው እና እየተመናመነ ነው። ስለዚህ ይሄንን ማዕበል ሊያስቆም የሚችል የሆነ ነገር ማድረግ ካልቻልክ ነገ ከነገ ወዲያ ሊቀሩ የሚችሉት ሰዎች ብንገባም ዋስትና ልናገኝ አንችልም የሚሉ በጣም ትልቅ ስጋት ያለባቸው ሰዎች ብቻ ነው ሊሆኑ ይችላል። እነሱ ደግሞ የተለየ አይነት ነገር ይዞ ሊመጡ አይችሉም። እነሱ ህዝቡም ሊከተልም አይችልም። ይሄንን ጥሪ የመቀበል ማዕበል ልታቆም የምትችልበት ብቸኛው መንገድ አንድ መሆን። አንድ ቢሆኑ ጥሩ ነው። እኔ ደግፋለሁ፣ ነግሬያቸዋለሁ። አንድ ቢሆኑ ደግፋለሁ። አንድ መሆናቸውንም ሌሎችም ሰዎች መደገፍ አለባቸው ባይ። አንድ ፋኖ አንድ መሆኑን ሊደግፍ የማይችለው አንድ ብልጽግና ነው፣ ሌላኛው ቲፒኤልኤፍ ነው። ቲፒኤልኤፍ አንድ መሆናቸውን አይፈልግም፣ ብልጽግናም እንደዚሁ። ለህዝብ ግን ካሰብክ አንድ ቢሆኑ ጥሩ ነው። ለህዝቡ ካሰብክ ማለት አንደኛው ነገር አሁን እነዚህ የተበታተኑ አደረጃጀቶች በመበታተናቸው ምክንያት ማንም የሰፈር ጎረምሳ
ብድግ እያለ ህዝቡን ሲያስጨንቅ ነው የሚገርም። ህዝቡን ይዘርፋል፣ ህዝቡን ያግታል። ምን ይላል? የዱርዬ ስራ ነው የሚሰራው። ይሄ የሆነበት ዋነኛው ምክንያት ኃላፊነት ሊወስድ የሚችል ኢንቲቲ ስለሌለ ነው፣ አካል ስለሌለ። ዝም ብለን ፋኖ እንላለን እንጂ እኮ ፋኖ የተበታተነ። ስለዚህ ማንም መንገደኛ ብድግ ብሎ ፋኖ ነኝ ብሎ የፈለገውን ያደርጋል ሰፈሩ። የተወሰነች መሳሪያ ማግኘት ብቻ ነው። መሳሪያ ደግሞ ኢትዮጵያ ውስጥ ማግኘት ከባድ አይደለም። አሁን ላይ እንደ ልብ ነው። ስለዚህ እሷን ይዘህ በቃ ጦርነትም ያለበትም አካባቢ ስለሆነ በቀላሉ የሚገኝበት ቦታ። አንድ ግን ሲቆም ኃላፊነት የሚወስድ የሚጠየቅ አንድ አካል ይኖራል። ስለዚህ ወዴት ይሄዳል? እያንዳንዱን በራሱ ስር ያለውን ተጠያቂ ወደ ማድረግ ይሄዳል። ከሱ ውጭ ያለ ይሄ መንገደኛ ምናምን ዝም ብሎ የተደራጀ ፋኖ ነኝ ምናምን የሚለውን ሳይወድ በግዱ ራሱ ስርዓት ያስከብራል። በዚህ ምክንያት የእገታውን መጠን፣ የሌብነቱን መጠን፣ የዝርፊያውን መጠን ቀነስ ይችላል። አሁን አስረስ ማረ አንድ ሼር ያደረገው ጽሁፍ አሁን ይህንን ስንለኛ ብቻ ነው የሚመስላችሁ 60 ሚሊዮን ብር የዘረፉ የራሳችንን ሰዎች እነሱ ያው ብልጽግና ያደራጇቸው ይላቸዋል። እነሱ ላይ ስርዓት ማስከበር ጀመረናል። እከሌ የሚባል ሌባ ያዝን፣ እከሌ የሚባል ሌባ አመለጠን እያለ ሲጽፍ ነበር። ለምን? ጫና እኮ ነው፣ ተጽዕኖ እኮ ነው። ምክንያቱም አብዛኛው ሰው እየሄደ ያለው ህዝቡ እያማረረ በመምጣቱ ነው። ህዝቡ ደግሞ እያማረረ የመጣው በሌብነት ነው። ሌባ በዛ፣ ዱርዬው በዛ። ይህንን ማን ስርዓት ያስከበር? በፋኖ ስም ይነግዳል። አሁን ፋኖ ችግሩ ራሱ ጋር ሲመጣበት ምን ማድረግ ጀመረ? ሳይወድ በግድ ስርዓቱ ለማስከበር። አንድ ደግሞ ሲሆኑ ይሄ አንድ አካባቢ ላይ ብቻ ሲሆን ሌሎች አካባቢዎችም ላይ ተገደውም ቢሆን ፋኖ ነኝ እያለ ህዝብን ሊያማርር የሚችልን አካል ስርዓቱ ለማስያዝ ይሄዳል። በዚህ የሚጠቀሙ ህዝብ ነው። ወደ መደበኛ ጦርነት ይሸጋገራል። ያ ማለት እየተኮሰ ከተማ ውስጥ ምናምን እንደዚህ የሚል አካል አይኖርም ማለት። ብዛታቸው ወደ መደበኛ ጦርነት እንዲሸጋገሩ ስለሚያስገድድ፣ ስለዚህ ወደ መደበኛ ጦርነት መሸጋገር ግዴታቸው ስለሚሆን በተወሰነ ደረጃ መደበኛ የሆነ ጦርነት ማድረግ ይጀምራል። ያም ህዝብ ውስጥ የሚደረገው ጦርነት፣ ትምህርት ቤት አካባቢ የሚደረግ ጦርነት፣ እንዲህ አካባቢ ጤና ጣቢያ አካባቢ የሚደረግን ጦርነት ይቀንሳል። በዚህ ህዝብ ይጠቀማል። ከህዝብም አንፃር ጥቅም አለው። እኔም ደግፈው ለዛ ነው። አንድ ቢሆኑ ጥሩ ነው። ምክንያቱም የህዝብ መከራና ስቃይ እንዲበዛ አልፈልግም። ለምሳሌ ቲፒኤልኤፍ በጦርነቱ ጊዜ መንግስት 21 ቀን የፈጀበት 3 ሳምንት መቀሌ ለመግባት። በዛ ጊዜ ውስጥ በነገራችን ላይ ይሄ ነው ሊባል የሚችል የሰብአዊ መብት ጥሰት ወይም የጦር ወንጀል ምናምን አልተፈጸመም። በ21 ቀን ማለት ነው። መቀሌ ከገባ በኋላ የጦርነቱ ባህሪ ሲቀየር ማለትም የቲፒኤልኤፍ ቲዲኤፍ የሚባለው አቀማ እሱ ሲበተን በቃ የትም አካባቢ ላይ ጦርነት ስለሚኖር ያን አጋጣሚ በመጠቀም ነው ሻዕቢያ ምንም በቃ ህዝቡን እኮ ሲፈጁት እኮ ነው። ሰብአዊ መብት ጥሰት፣ የጦር ወንጀል ምናምን የተፈጸመው ከዛ በኋላ መደበኛ የሆነ ጦርነት ማካሄድ የሚያስችል አቅም ላይ እኮ ስትደርስ ጦርነትህ ከተማ ውስጥም አይሆንም፣ ገጠር ላይ ይሆናል። ስለዚህ በተወሰነ ደረጃ ህዝቡ ሙፍል ሊል የሚችልበት ነገር አለ። ከዚህ አንፃር መደገፍ አለበት። እኔ አንድ ቢሆኑ በጣም ጥሩ ነው። ከዚህ ውጪ በራሳቸው መቆም ይችላል። አሁን ላይ የፋኖ ኃይሎች ቲፒኤልኤፍ ጋር ሻዕቢያ ጋር ራቁ የሚርመጠመጡበት ሌላ ዋነኛው እኮ ምክንያት በራሳቸው አቅም እኮ ስላልፈጠሩ። ወይ ጎጃም ላይ ነው ያለው፣ ወይ ጎንደር ላይ ነው፣ ወይ ሸዋ ላይ ነው። ይሄ ግን ወደ አንድ ግን ሲመጣ በራስ መቆም ይመጣል። ግንኙነትም አሊያንስም መፍጠር ሲያስፈልግ በራስ ተር ግንኙነት ወይም አሊያንስ ለመፍጠር ትንቀሳቀሳል።
ይህንን ምክንያት እያደረገ ከሻዕቢያ ጋር ግንኙነት ተፈጠረ፣ ከህወሓት ጋር ግንኙነት ተፈጠረ እያለ የሚሄደውን አካል ማስቆም ትችላለህ። እነዚህን ለማድረግ እንግዲህ ወደ አንድነት መገደዳቸው የማይቀር ነው። ተጽዕኖ ፈጥሯል። የነ ማስረሻ ሰጤ መግባት፣ የነ ኮሎኔል ፋንታውን መግባት። ኮሎኔል ፋንታውን ማለት በፋኖ ትግል ውስጥ በጣም ትልቅ ፐብሊክ ፊገር ናቸው። ትልቅ ፊገር፣ ብዙ ወጣቶችን የሚቀሰቅስ ፊገር ነው ያላቸው። በኢህአዴግም ጊዜ እስረኛ ነበሩ። ከነ አሳምነው ጽጌ ጋር አብረው ነበሩ። በተመሳሳይ ወንጀል ተጠርጥረው በመፈንቅለ መንግስት ከነ ጄኔራል ተፈራ ማሞ ጋር አብረው የነበሩ ናቸው። ለወጣቱ ተምሳሌት ናቸው። ኮሎኔል ፋንታውን ማለት የእሳቸው መሄድ የማስረሻንም እንዲሁ ነግሬያቸዋለሁ። ጀማሪ ነው። የፋኖ እንቅስቃሴን በመጀመር ሂደት ውስጥ ትልቅ ድርሻ የነበረው ሰው ነው። የእነዚህ ሰዎች መሄድ ትልቅ ተጽዕኖ ፈጥሯል። የፋኖ እንቅስቃሴ ስርዓት መያዝ አለበት። ስርዓት ማጣቱ ህዝቡን አማሯል ነው የምላችሁ። ፋኖ ለምን አላሸነፈም አይደለም የህዝቡ ምሬት። ፋኖ ለምን ውጤት አላመጣም አይደለም የህዝቡ ምሬት። የህዝቡ ምሬት ምንድን ነው? ስርዓት ጠፋ እንዴ! ሌባ በዛ፣ ዱርዮ በዛ። ምንድን ነው የተያዘው ነገር እኮ ነው እያሉ እንዴ። ለአማራ ነው የምንታገለው ካልክ ለአማራ ታገል። እንዴት አማራን ትታገለዋለህ? የህዝቡ ጥያቄ እኮ ነው። ስርዓት ጠፋ። በዛ ደግሞ የሚጎዳው ህዝብ ነው ወዳጄ። ስርዓት የሚያስይዝ ነገር ማምጣት ግዴታ ነው። አንዱ እሱ ነው። ሁለተኛው ትልቁ ችግር ግለሰብ ላይ መንጠልጠል። የግለሰብ አምልኮ አለ። አሁን እዛ በፋኖ እንቅስቃሴዎች ውስጥ በተለይ ወደ ጎጃም አካባቢ ዘመንን መንካት ማለት በቃ አሁን ዘመንን ደጋግሜ ስለምነካ ሰዎች ላይ ያላቸው አመለካከት ይወዱኛል። ዘመንን አላውቀውም፣ ግን ልክ አይደለም። ልክ ደግሞ ካልሆነ ከመናገር ወደኋላ አይደለም። እኔ ሚዲያ ከፍቼ የማወራው በነገራችን ላይ ነፃነት ለማውራት ለዛ ነው የተሰደድኩትም በነፃነት ለማውራት ነው። እዛ በነፃነት ማውራት ስላልቻልኩ ነው እንጂ እኔ የሆነ ቡድን ለመደገፍ ወይ የሆነ ቡድን ለመቆም ብዬ አይደለም የወጣሁት። በነፃነት ለማውራት መደገፍ ያለብኝን ለመደገፍ፣ መቆም ያለብኝን ለመቆም። በቃ ግን የግለሰብ አምልኮ ግን አለ እና አንዳንዱ ሰው ትግሉ ለማን ነው የሚል ጥያቄ እያነሳ ነው። ለምሳሌ የአሻራ ሚዲያ ባለቤት እጅ ሰጥቷል ብያቸዋለሁ። አንዱ ያነሳው ጥያቄ ምንድን ነው? እኔ ለዘመነ ብዬ አልሞትም። ምን እየነገረን ነው? ትግሉ ለአማራ ከመሞት ቀርቶ ለዘመነ ወደ መሞት ተቀይሯል እኮ እያለ ነው። እኔ እንደዚህ አይነት ነገር አላውቅም። እኔ ለአማራ ህዝብ ነው ልታገል የወጣሁት፣ ግን ስመጣ አሁን ነገሩ ተቀይሮ ትግሉ ለዘመነ እየሆነ እያለን እኮ ነው። እና እኔ ልጆች አሉኝ፣ እንደ ቤተሰብ እኮ አለኝ። እኔ እኮ ለአማራ ለመታገል ብዬ እኮ ስወጣ ለቤተሰብም ጭምር ነበረ። ግን አሁን እንዴ ለዘመነ ብዬ ለምንድን ነው እኔ ቤተሰቦቼን ዋጋ ማስከፍለዋል? ልክ ነው፣ ልክ ነው። እና ፋኖ ውስጥ ያለ አንዱ ትልቁ ችግር ይሄ ነው። እንዴ ለግለሰብ ብለህ ምን ብለህ ወዳጄ፣ ህይወት እኮ ደስ የምትል መኖር እኮ ደስ ይላል። እንዴ ከሞትክ ግን ይሄን ደስ የሚል ነገር ግልጣ ግን ካለ በጣም ለትልቅ ቁም ነገር ነው እንጂ ለግለሰብ ብለህ ለምን ብለህ ክንፋን ውስጥ ይሄ ነው ያለው። ዘመንን መንካት ማለት አንዳንዶቹ ደፋር ጎጃምን መንካት አድርገው እንትኑ ይሉታል። ከነሱ የሚበልጡት ደግሞ ደፋሮች አማራን መንካት አድርገው ይቆጥሩታል። ከነሱ የሚበልጡ ደግሞ ሌሎች ደፋሮች ደግሞ ሰውነት መለኪያ ሁሉ አድርገው ሰውነትን መንካት አድርገው ይቆጥሩታል። እዚህ አምልኮ ነው፣ አምልኮ ነው።
በጣም የምናከብራቸው ፖለቲከኞችም ጭምር ካድሪ ሁሉ ሆነውለት አጥንቁት ሲሉን ነበር። ማይነካ የለም፣ ሁሉም ይነካል። ልክ አይደለም ብለን ካሰብን ሁሉም ይነካል። መነካትም አለ፣ መንካትም ትግል ነው። መንካትም ትግል ነው። እንደውም ፖለቲከኛን ማድነቅ ስህተት ነው፣ ማመስገንም ስህተት ነው። በአብዛኛው መተቸቱ ነው ጥሩ። ላንተ እንዲሰራ ከፈለክ መተቸቱ ነው ጥሩ እንጂ ዝም ብለህ እንትን ስትለውማ በቃ ሌላ ነገር ነው የሚሄደው፣ ይቀየራል። ምንም ስህተት የለብኝም ባይ ነው እየሆነ የሚመጣው። አንዳንድ ጊዜ በመንግስትም ላይ ያየዋሉ። አንዳንድ ስራዎቹን አንደርስታንድ አደረክለት ምናምን ማለት በቃ ፍጹም ነኝ አይነት ነገር እና አሰላለፋችሁን አስተካክሎ ወደ ማለት ሁሉ ይመጣል። አንተ እንደዛ አይደለም ማለት አለብህ። ይሄ በቃ ቀይ መብራት ነው ወዳጄ። እንዲህ ወዲያው ተቀየረ መተቸት ነው ያለብህ። በቃ መጥፎ ነገር እያዳበረ መጥቷል። ሌላውም ልክ እንደዛው ከእናቴ ማህፀን ምናምን ወደ ማለት ይመጣል። ወይም ቀይ መብራት ነው ወዳጄ። ዛሬን ማለፍ የለብህም። ሰውን ስትተቸው ነው ራሱን በልኩ ማሰብ የሚጀምረው። ካልሆነ በጣም ይወጣል። ከወጣ በኋላ ደግሞ እንዴ መመለሱ አስቸጋሪ ይሆናል። ፋኖስ ውስጥ የግለሰብ አምልኮ አለ። ይሄን ሊቀይር የሚችል ተጽዕኖ የነ ኮሎኔል ፋንታሁን ሙሀባ ወደ መንግስት መግባት ይዞ ይመጣል። ይሄን ተጽዕኖ ደግሞ ከነሱ በመሄዳቸው ምክንያት የመጣ ተጽዕኖ ነው ብሎ ከመግፋት ይልቅ መቀበሉ ግን ይጠቅማል። አንዳንዶች ጋር ግን የምናየው መግፋት ነው። ልንገራችሁ፣ አፋሕድ ድርጅቱ አሁን ከሆነው ውጪ ሌላ ዕጣ ፈንታ አልነበረውም። አስቀድሞ የሚታወቀው ጉዳይ ነው እየሆነ ያለው። አስቀድሞ የሚታወቅ ጉዳይ ነው እየሆነ ያለው። ያኔ አንድ ለመሆን ሞከሩ። እነ ዘመነ አፈነገጡ፣ እነ እስክንድር ድርጅት ፈጠሩ። የአማራ ብሔርተኛው በፋኖ ዙሪያ የተሰበሰበው የፖለቲካ ማህበረሰብ በአብዛኛው ከነ ዘመነ ጎን ቆሞ እነ እስክንድርን ጥርግርጋቸውን ያወጡ። በወቅቱ እነ እስክንድርም ከአንድ የትጥቅ ትግልን ከመረጠ ስብስብ በማይጠበቅ አይነት መልኩ ጥቃቱን ከመከላከል ይልቅ ወደ መቀበል ሄዱት። የዛን ሰዓት ብልጽግና ማነው አፋሕድ በቃ ከብልጽግና ጋር ተያይዞ ሁኔታ ከብልጽግና ጋር ተያይዞ ሁኔታ። ስለዚህ አፋሕድ ውስጥ እንደ አፋሕድ ሆኖ መቀጠል የማይቻልበት ሁኔታ ተፈጠረ። አስገለሉት፣ እንደ ጠላት እንዲታዩ አደረጋቸው። ከዛ ጊዜ ጀምሮ ጥቃቱን በአግባቡ ባለመከላከላቸው ምክንያት አፋሕድ እንደ አፋሕድ ሆኖ መቀጠል የሚችልበትን አይነት መሰረት እንዳይኖረው አድርገዋል። አፋሕድ ውስጥ ክፍፍል አለ። በቃ አንድ መሆን እንደ ድርጅት አንድ መሆን አልተቻለም። አንዱ እንደ እኔ ጫካ ውስጥ ሆኜ እየታገልኩ እየሞትኩ እንደ ብልጽግና ለምን እታያለሁ የሚል ሐሳብ አለ። እየታዩ ያለው አፋሕድ ውስጥ በመሆኔ ነው የሚል አለ። በሌላኛው በኩል ደግሞ እንደዚህማ ካዩን እነዚህ አካላቶች ነገ ከነገ ወዲያ ስጋት ነው የሚሆኑብን። ስለዚህ ከወዲሁ እኛም የራሳችንን አይነት ሁኔታ ማመቻቸት ደግሞ አለብን። በቃ ከተባለን ደግሞ አይቀር እንሂድ የሚል ደግሞ ሌላ ይኖራል። አፋሕድ ውስጥ የነበረው ስሜት ይሄ ነው። አሁን በእነ አስረስ በኩል ያሉ ወይም በአፋሕድ በኩል ያሉ ሰዎች እነ ማስረሻን ምናምን ባንዳ የሚሉበት ምክንያት ለምን ልጅ ለኛ አልሰጣችሁም ነው እንጂ
አፋሃድ ከሁለት ለአንዱ እጅ ከመስጠት ውጪ አማራጭ አልነበረው። ወይ የነ ዘመነን አማራጭ ተቀብሎ ወደ እነሱ መግባት ነው፣ አሊያም ደግሞ የተባልከውን በቃ ኦልሬዲ ተብያለሁ ብለህ ለመንግስት መግባት ነው። ወይም ተብያለሁ ብለህ ሳይሆን ወይም ለነ ዘመነ እጅ መስጠት ሌላ አደጋዋለሁ ብለህ ማለት ነው። የአፋሃድ ዕጣ ፈንታ የተጻፈው ያኔ ነው። ከባድ የፕሮፓጋንዳ ጥቃት ሲደርስባቸው እሱንም በአግባቡ መከላከልና መመከት ሳይችሉ የቀሩ ጊዜ ያኔ ነው የአፋሃድ ዕጣ ፈንታ የተጻፈው። እና ይሄ እንደሚሆን አስቀድሞ የሚታወቀው አሁን ለመንግስት እጅ ሰጡ። በነዘመነ በኩል ያሉ ሰዎች የሚወርዱባቸው ወደ ትግሉ እኮ አይደለም ይላሉ። ለምን እጅ ለወደኛ አልሰጣችሁ ሌላ እኮ አይደለም። አሁን እነዚህ ሰዎች ለመንግስት እጅ እንኳን ባይሰጡና እንደ አፋሃድ ሆኖ ከአፋብኃ ጋር እንዋሃድ እንኳን ቢሉ እውነቴን ነው የምላችሁ በሚፈጠረው አዲስ አደረጃጀት ውስጥ ያን ያክል እኮ ትርጉም ያለው ቦታም እኮ አይኖራቸው። ምክንያቱም እንደ ብልጽግና የታዩ የተገለሉ እኮ አውትካስት እኮ የተደረጉ እኮ ናቸው። አሁን እስክንድር ራሱ ምን እንደሚያደርግ አላውቅም። እንግዲህ ምናልባት ትንሽ የፖለቲካ ስብዕና ስላለው ስለሚታወቅ ይጠቅመናል ብሎ የሆነ ቦታ ላይ ካስቀመጡት ነው እንጂ እኮ እስክንድር በቃ የሊደርሺፕ ድክመቱ ታየ። ያውም በሚመጣው አዲስ አደረጃጀት ውስጥ ከተሳካላቸው ነው። እሱንም አላውቅም ምን አይነት ቦታ እንደሚኖረውም አይገባኝም። ግን እነ ኮሎኔል ሞሀባ እነ ማስረሻ ሰጤ ከዚህ ውጪ ሊኖራቸው የሚችለው አማራጭ ለነ ዘመነ ካሴ እጅ መስጠት ሌላ ነው። እጅ ከመስጠት ውጪ ሌላ አማራጭ የላቸው። አማራጩ ለማን እንስጥ ብለው እነሱ ይሻለናል ላሉት ሰጡ። ሌላኛው የከፋ ነገር ስለሚያደርግባቸው ያን በመስጋት ለዚህ ነው ሰው። ያን ብቻ አይደለም፣ ከዚህም ጋር ደግሞ ሆኖ ድጋሚ ደግሞ ይታገርባቸዋል። ያ ምን እንደሚፈጥር ወደፊት የምናየው። ኤምኤስ ሲጠቃለል ወደ ሰላም መምጣታቸው ጥሩ ነው፣ ግን የሚመጡበት መንገድ ቢስተካከል ነው። ከዚህም በኋላ የሚመጣ አካል ካለ ቢስተካከል ጥሩ ነው። ቢያንስ አቅጣጫውን ስለሳተ ብለህ ባትመጣ ከዚህ በኋላ ጥሩ ነው። ቢያንስ ምንድነው መባል ያለበት? በመንግስት በኩል ይሄን ለማድረግ ፍላጎት ስላየን፣ ዝግጁነት ስላየን፣ እንደሚደረግም ዋስትና ስለሰጠን ይሄን በማድረግ ሂደት ውስጥም የኛን ሚና መወጣትም ጭምር ስላለብን ለዛ ነው የሚለው መሆን ያለበት። የእስካሁኑ በዛ አይነት መንገድ ነው የተመጣው የሚለውን የማስተካከል ስራ ቢሰራ ጥሩ ነው። መግባቱ ጥሩ ነው፣ እየገቡበት ያለው መንገድ ግን ስህተት ነው። አፋሃድን ግን በሚመለከት የአፋሃድ ዕጣ ፈንታ ያኔ የተወሰነ ነው። አፋሃድ ሲመሰረት የተወሰነ ዕጣ ፈንታ ነው። ከሁለት ለአንዱ እጅ መስጠት ነበረበት፣ ወይ ለነ ዘመነ ካሴ አሊያም ደግሞ ለነ አረጋ ከበደ። ቀሪዎቹ የፋኖ አደረጃጀቶችን በሚመለከት እነሱ ከባድ ተጽዕኖ ውስጥ ናቸው። አደረጃጀታቸውን ስርዓት ማስያዝ፣ ከግለሰብ አምልኮነት መላቀቅ እና አንድ ወደ መሆን እስካልመጡ ጊዜ ድረስ እንደዚሁ ተበታትነው ያድጋሉ። ከዛ ውጪ እነሱም ዕጣ ፈንታ አይኖራቸው። አሁን ግን እየተፈጠረ ያለው ነገር የእነዚህ አካላቶችን መግባት የሆነ አይነት ግፊት ይፈጥራል፣ እነሱ ላይ ተጽዕኖ ይፈጥራል። ትላንት መወሰን ያልቻሉትን ነገር ዛሬ ተገደው እንዲወስኑ ያደርጋቸዋል። ያን መወሰን ከቻሉ ማይስተካከል ነገር የለም። እነ ኮሎኔል ፋንታውን ገቡ፣ እነ ማስረሻ ሰጤ ገቡ ማለት ነገሩ ሁሉ ቆመ ማለት አይደለም ለማለት ነው ወዳጆች።